ሰላም ጤና ይስጥልኝ ውድና የተከበራችሁ የወሎ አካዳሚ ቤተሰቦች፣ በዛሬው ፕሮግራማችን ደግሞ ሂስትሪ ከአሁን በፊት ያለፉ ተማሪዎች ማለትም ከእናንተ በፊት ያሉ ባቾች የተፈተኑትን ሂስትሪ ሚድ ኤግዛም ከነመልሱ የምናይ ይሆናል ዛሬ ማለት ነው። አብራችሁን ቆዩ። እንግዲህ ዛሬ የምናየው እዚህ ጋር አንድ ሂስትሪ ፈተና አለ። አሪፍ ናቸው ጥያቄዎች ማወጣጦችም ከአሁን በፊት ከእናንተ በፊት ያሉ ባቾች የተፈተኑ ፈተና ነው። ይህን እንግዲህ በደንብ እንሰራለን። ስንሰራ እንግዲህ ብዙ ኮንተንቶችን ከቨር ስለምናደርግ ጀስት ከዚህ ጋር ተያያዥ የሆኑ ጥያቄዎችም ስለሚወጡ አሁንም ብዙ ነገር ታተርፉበታላችሁ። በተጨማሪ ፕራይቬት ክላሳችንን ያልተቀላቀላችሁ አቶ አካዳሚ ቴሌግራም ላይ መቀላቀል ትችላላችሁ። እንዲሁም ዩቲዩባችንም ሰብስክራይብ አድርጉ። እንግዲህ እንዳለብዛባችሁ እንቀጥል ጥያቄ። እንግዲህ እዚህ ጋር መጀመሪያ ላይ ፓርት 1 ላይ ያለው ጥያቄ ምንድን ነው? ማቺንግ አይተምስ እና ያለው ማለት ነው። እዚህ ጋር በኤ ኮለመን የተሰጡትን ከቢ ኮለመን ጋር እናዛምዳለን ማለት ነው። እነኚህ የምታዩቸው ሁሉም እንግዲህ ፕራይቬት ክላስ ላይ ባለፈው ፈተና ላይ እንዴት እንደሚወጡ በደንብ አይተናቸዋል። እንግዲህ አንደኛ ያለው ኖርዘርን ኩሼቲክ ላንጉዌጅ ነው። መጀመሪያ ኢንስትራክሽን ምንድነው የሚለን? ማች ዘ ፎሎዊንግ ሰብ ላንጉዌጅ ፋሚሊስ ጊቨን አንደር ኮለመን ኤ ዊዝን ዜር ሪስፔክቲቭ ላንጉዌጅ ሊስትድ አንደር ኮለመን ቢ 1 ፖይንት ኢች። እያንዳንዱ 1 ፖይንት አላቸው። ከኤ ስር የተዘረዘሩ የቋንቋ ቤተሰቦች ከቢ ስር ባሉት ቋንቋዎች ጋር ታዛምዳላችሁ ነው የሚለን። አንደኛው እንግዲህ ኖርዘርን ኩሼቲክ ላንጉዌጅ የሚል ነው። የኖርዘርን ኩሼቲክ ወይም የሰሜን ኩሼቲክ ቋንቋዎች ከየትኛው ምድብ ስር ይካተታሉ የሚል ነው። አንደኛው እንግዲህ መልሳችን ምንድነው የሚሆነው? ክላስ ላይ በተማርነው መሰረት አንደኛው መልሳችን ኤፍ ይሆናል ማለት ኤፍ ሚላን ቤጅ ኦፍ ኖርዘርን ኤርትራ የሚለው ይሆናል ማለት ቤጅ ኦፍ ኖርዘርን ኤርትራ አንደኛው መልሳችን ኤፍ ይሆናል ማለት ነው። ሁለተኛ ደግሞ ሴንትራል ባይዜ አፍሪካቲክ ቋንቋ ቤተሰብ እንግዲህ አንዱ ቅርንጫፍ የሆነው የኩሼቲክ ቋንቋ በአራት ዋና ዋና ክፍሎች ይከፈላሉ። እነሱም መካከል ይሄ ኖርዘርን ኩሼቲክ የሚባለው ሲሆን በሰሜን ኤርትራ ሱዳን ድንበር አካባቢ የሚነገረው የቤጃ ቋንቋ ብቻውን ይወክላል። ይህም ቋንቋዎች እንግዲህ አመዳደብ በኢትዮጵያና በቀንድ አካባቢ ያለውን የህዝቦች የሰፈራ ታሪክ ግንኙነትም እንደሚያሳይ በክላሱ አይተናል። ሁለተኛው ደግሞ ሴንትራል ኩሼቲክ ላንጉዌጅ ከየትኛው ይመደባል ነው መልሳችን። ምንድነው የሚሆነው? ደግሞ ቢ ይሆናል ማለት ነው። ቢ አዊ፣ ኮንፈል፣ ቅማንት፣ ህምጠኛና ብሌን ከሚለው ይመደባል። ሴንትራል ኩሼቲክ ወይም የአገው ቋንቋዎች በዋናነት በአማራና በትግራይ ክልሎች የሚኖሩ አገው ብሔረሰቦች ክፍሎችን ይናገራሉ። በዛ አካባቢ ይናገራሉ። በትግራይና በአገው አካባቢ በዚህ በአማራ አካባቢ የሚቋንቋ ቡድን እንደ አዊኛ፣ ኩንፈል፣ ቅማንት፣ ህምጠኛ የሚሉ እና ደግሞ ብሌን ያሉ ቋንቋዎችን ያጠቃልላል። ስለዚህ መልሳችን ቢ ይሆናል ነው። ሶስተኛ ደግሞ ኢስተርን ኩሼቲክ ላንጉዌጅ ደግሞ ከየት ይመደባል? የኢስተርን ኩሼቲክ ላንጉዌጅ ከየትኛው ቋንቋዎች ጋር ይዛመዳል የሚል ጥያቄ ነው። መልሳችን ደግሞ ሶስተኛው ምንድነው? ሶስተኛው ሲ ከአፋር፣ ጊዲቾ፣ ዳራሽ፣ ኮንሶ እና ኦሮሞ የሚለው ይዛል ነው። ኢስተርን ኩሼቲክ እንግዲህ በኢትዮጵያና በአፍሪካ ቀንድ ውስጥ በጣም ሰፊ ስርጭት ያለው የኩሼቲክ ቋንቋ ቅርንጫፍ ነው። እንግዲህ ይህን ክላስ ላይ በደንብ አይተናል። እንግዲህ ፕራይቬት ክላስ ያልተመዘገባቸው በደንብ እዛ ላይ ተመዝግባቸው ማየት ትችላላችሁ ነው። ይህ ቡድን እንግዲህ እንደ አፋር፣ እነ ሳሆ፣ ሶማሌ፣ ሲዳማ፣ ሀዲያ፣ ካምባታ፣ ኮንሶ እና ኦሮሞ ያሉ እንግዲህ በርካታ ቋንቋዎችን ያካትታል። እነዚህ ቋንቋ ተናጋሪ ህዝቦች እንግዲህ ከአፋር ክልል እስከ ታንዛኒያ ድረስ ባለው እንግዲህ ሰፊ መልክዓ ምድር ላይ ይገኛሉ ማለት ነው። ሶስተኛውን ካየ እንግዲህ አራተኛው ደግሞ ኖርዘርን ሴሜቲክ ላንጉዌጅ ነው። የኖርዘርን ሴሜቲክ ላንጉዌጅ ከየትኞቹ ቋንቋ ጋር ይዛመዳል ይላል። መልሳችን ምንድነው? እንግዲህ አራተኛ ዲ ነው። አራተኛ ዲ ይሆናል ማለት አራተኛ ዲ ይሆናል። ዲ ምን ይለናል? ግዕዝ፣ ረሃሻድ፣ ትግርኛ የሚሉት ነው። ግዕዝ፣ ሪሻድ፣ ትግረና ትግርኛ። ትግረ የምንለው ወደ ላይ ከትግራይ ከፍ ብሎ የሚነገር ነው። በኢትዮጵያ በኤርትራ አካባቢ የሚነገር የሴሜቲክ ቋንቋዎች እንግዲህ በሁለት ዋና ክፍሎች ከፍለን አይተናል። እነሱም ሰሜንና ደቡብ ናቸው። የሰሜን ሴሜቲክ ቋንቋዎች ቡድን የጥንቱ ግዕዝና በኤርትራ ቆላማ አካባቢዎች የሚነገሩ ትግረ እንግዲህ የሚነገር በኤርትራ ቆላማ አካባቢዎች ነው። በተጨማሪ እንግዲህ በዚህ በኤርትራ ሱዳን ድንበር የሚነገረው የረሻድ እና በኢትዮጵያ ትግራይ ክልል በኤርትራ ደጋማ አካባቢዎች የሚነገረውን ትግርኛ ቋንቋን ይይዛል። ማን? ኖርዘርን ሴሜቲክ ላንጉዌጅ። ስለዚህ ትክክለኛው መልሳችን ዲ ይሆናል ማለት ነው። አራተኛው። አምስተኛው ኦሞቲክ ላንጉዌጅ ፋሚሊስ ነው። ኦሞቲክ ላንጉዌጅ ፋሚሊስ ደግሞ የምንለው አምስተኛው መልሳችን ምንድነው? ኤ ይሆናል ማለት ኤ። እሱም አሪ፣ ዳውሮ፣ ጎፋ፣ አሪ፣ ጋሞ እና ወላይታን የሚይዝልን ነው። ይሄ ማን ነው?
ኦሞቲክ ላንጉጅ ፋሚሊስ የምንላቸው እነኚህን ይዝና የኦሞቲክ ቋንቋዎች እንግዲህ በዋናነት በደቡብ ምዕራብ ኢትዮጵያ በተለይም በኦሞ ወንዝ ሸለቆች አካባቢ የሚነገሩ ቋንቋዎች ናቸው። ይህ ቋንቋ ቤተሰብ በውስጡ እንግዲህ እነ አንፊሎ፣ አህሪ፣ ባምባሲ፣ ባስኬቶ፣ ቤንች፣ ዳውሮ፣ ጋሞ፣ ጎፋ፣ ሐመር፣ ከፋ፣ ወላይታ እና የም ያሉ በርካታ ቋንቋዎችን አጠቃሎ እንደሚይዝ ክላስ ላይ በደንብ አይተናል ማለት ነው። ስድስተኛው ደግሞ ሳውዘርን ሴሚቲክ ላንጉጅ ነው። ሳውዘርን ሴሚቲክ ላንጉጅ ደግሞ ስድስተኛው መልሱ የሚሆነው ኢ ነው። ሳውዘርን ሴሚቲክ ላንጉጅ የምንለው ኢ ላይ አምሃሪክ፣ አርጎባ፣ ሀረሪ፣ ስልጤና ጉራጌ እንግዲህ የደቡብ ሴሚቲክ ቋንቋዎች ቡድን በሁለት ንዑስ ክፍሎች ከፍለን አይተናል ነው እንግዲህ ክላሳችን ላይ እነሱም ትራቨርስ እና አውተር ናቸው። የትራቨርስ ንዑስ ቡድን እንግዲህ አማርኛ፣ አርጎብኛ፣ ሀረሪ፣ ስልጤና ወለኔና ዘዬ ቋንቋዎችን ያጠቃላል። የአውተር ንዑስ ክፍል ደግሞ ክላስ ላይ ፕራይቬት ክላስ ላይ እንዳየ ነው ጋፋትን የጠፋ ቋንቋ ብለን የተማርነው ባለፈው ማለት ነው። እና ደግሞ የተለያዩ የጉራጌ ቋንቋዎችንም ያካትታል ነው ስድስተኛው መልሳችን። ስለዚህ ኢ ይሆናል። አማሪክ፣ አርጎባ፣ ሀረሪ፣ ስልጤና ጉራጌን ይዘናል። ሰባተኛ ደግሞ ኒሎ ሳሃራ ላንጉጅ የምንለው ነው። ሰባተኛ ደግሞ የኒሎ ሳሃራ ላንጉጅ እንግዲህ ከየትኛው ቋንቋዎች ጋር ይዛመዳል የሚለው እሱም ጂ ይሆናል መልሳችን ነው። ሰባተኛ ጂ ይሆናል። እሱም አኝዋ፣ በርታ፣ ጉምዝና ኑርን ይዛን። ኒሎ ሳሃራ እንግዲህ በኢትዮጵያ በአፍሪካ ቀንድ ውስጥ ከሚገኙ ሁለት ዋና ዋና የቋንቋ ቤተሰቦች አንዱ ነው። ይህም እንግዲህ ቋንቋ ቤተሰብ እንግዲህ በዋናነት በኢትዮጵያ ምዕራባዊ ድንበር አካባቢዎች ከሱዳን ጋር በሚዋሰኑ ክልሎች ይነገራል። በዚህ ቡድን ውስጥ እንግዲህ አኝዋ፣ በርታ፣ ጉምዝ፣ ኮሞ፣ ኩናማ፣ ማንጃግ፣ ሙርሲ፣ ኑር እና ሱሬ ያሉ ቋንቋዎች በዚህ ውስጥ ይካተታሉ ነው። ምናልባት እነዚህን ዝርዝር የምጠቅስላችሁ አሁን ላይ እዚህ ጋር የመጡት አሉ። ደግሞ ምናልባት እነኚህ የቀሩትን ደግሞ ክላስ ላይ ስንማር በደንብ ያየናቸው አሉ። እነሱ እነኚህን ያካትታ ማለት ኖርዘርን ሳሃራ ላንጉጅ የምንለው እንግዲህ እነኚህን ያካትታ። እንደዚህ በዲቴይል ስነግራችሁ በደንብ ለመያዝ ሞክሩ። ምክንያቱም እነኚህ ብቻ ሳይሆን ወይ እነኚህን አስቀርተው ሌሎች የቀሩትን አሁን የነገርኳችሁን ወይም ደግሞ እነኚህን ሊያመጡት ይችላሉ። በደንብ ራሳችሁን በዚህ ልክ አዘጋጁ ለፈተና ማለት ነው። ሌላው ደግሞ ፓርት ቱ ደግሞ መልቲፕል ቹዝ ነው የምናየው። መልቲፕል ቹዝ አይተምስ ነው የምናየው። አንደኛ ጥያቄ እንግዲህ the term history derived from the Greek word historia which means A denial of facts, B ethnicism to heroes, C federalism, D election, E an inquiry or an account of one's inquiries. ክላስ ላይ ፕራይቬት ክላስ ላይ በደንብ እንደተማር ነው ሂስትሪ እንግዲህ አይስቶሪያ ከሚለው ቃል የመጣ ሲሆን ትርጉሙ ምንድነው ብለን ነበር የተማርነው? አን ኢንኩሪ ኦር አን አካውንት ኦፍ ዋት ዋንስ ኢንኩሪስ ነው። ሂስትሪ የሚለው ቃል እንግዲህ መሰረቱ የግሪክ ቃል አይስቶሪያ ሲሆን ትርጉሙ ምንድነው? ምርመራ ወይም የአንድ ሰው ምርምር ዘገባ ማለት ብለን ተምረናል ባለፈው። ይህ ቃል እንግዲህ ለመጀመሪያ ጊዜ የተጠቀመው የታሪክ አባት ተብሎ የሚታወቀው ሄሮዶተስ ነው ባለፈው ክላስ እንደነገርኩ። ስለዚህ ታሪክ ማለት ያለፈውን ነገር እንዲሁ መዘርዘር ሳይሆን በጥልቀት መመርመርና መተንተን እንደሆነ በደንብ አይተናል። ሁለተኛው ደግሞ ኖት ዘ ዩዝ ኦፍ ዋት ሂስትሪ። እንግዲህ ሂስትሪ ጥቅም ያልሆነው ከሚከተሉት ውስጥ እንግዲህ ከታሪክ ጠቀሜታዎች የማይመደቡ የቱ ነው ይለናል። A helps us to better understanding the present. B provide us with a sense of identity. C teachers use critical skills of history. D helps to us learn from past mistakes. E contributes nothing to our present. እንግዲህ ከሂስትሪ ታሪኮች ውስጥ ምንም ከሂስትሪ ጠቀሜታ ውስጥ አንዱ ከሂስትሪ ጠቀሜታ ውስጥ የማይመደብ ወይም ጠቀሜታ ያልሆነ የትኛው ነው ይለናል። በዚህ መልሳችን ምንድን E contribute nothing to our present ነው። ለአሁን ላይ ላለንበት ምንም አላበረከተም የሚለው ስህተት ነው። እንግዲህ ታሪክ ብዙ ጠቀሜታዎች አሉት። ለምሳሌ አሁንን ጊዜ በተሻለ ሁኔታ እንድንረዳ፣ ማንነታችን እንድናውቅ፣ ክሪቲካል ቲንኪንግ ወይም ሂሳብ አስተሳሰባችን እንድናዳብር እና ካለፉት ስህተቶች እንድንማር ይረዳናል ብለን ተምረናል ባለፈው። ለአሁን ጊዜ ምንም አላበረከተም የሚለው ሀሳብ ላይ ያለው ከታሪክ ጠቀሜታዎች ጋር ፍጹም የሚቃረን ነው። ምክንያቱም የአሁኑ ህይወት ያለፈውን ታሪካችን ውጤት ስለሆነ ማለት ነው። ስለዚህ መልሳችን ኢ ይሆናል ማለት ነው። ሶስተኛ ደግሞ blank are valuable engraved written historical source on surface of big rocks or tablets. A inscriptions. B manuscripts. C hydrographs. D chronicles. E archives. እዚህ ምንድነው የሚለን ከሚከተሉት ውስጥ ከታሪክ ጠቀሜታዎች የማይመደበው የቱ ነው? ባለፈው ክላስ ላይ የታሪክ ጠቀሜታዎች እንግዲህ ዋና ዋና ብለን ያስቀመጥናቸዋል። ይሄኛው ሁለተኛው ጥያቄ። ሶስተኛው ደግሞ እንደሚለን በትላልቅ ድንጋዮች ወይም አለቶች ላይ
ተቀርጸው የሚገኙ ውድ የሆኑ የጽሁፍ ታሪካዊ ምንጮች ምን ይባላሉ ነው? ምን ይባላሉ ይለናል። ሶስተኛው መልሳችን ምን ይሆናል ማለት ነው? ኢንስክሪፕሽንስ ይሆናል። ኢንስክሪፕሽንስ ማለት እንግዲህ በጠንካራ ቁሶች ለምሳሌ በድንጋይ በብረት ወይም በሸክላ ላይ ተቀርጸው የሚገኙ የጽሁፍ መረጃዎች ናቸው ነው። እነኚህ ምንጮች እንግዲህ ረጅም ዘመን በመቆየት ባህል ስላላቸው የጥንት ስልጣኔዎችን የነገስታትን ህግንና የንግድ ስምምነቶችን ለመረዳት እጅግ ጠቃሚ ሶርስ ኦፍ ሂስትሪ ሆነው አገልግለዋል ብለን ባለፈው ተምረናል። ስለዚህ ምን እንላቸዋለን? ኢንስክሪፕሽንስ እንላቸዋለን ማለት ነው። አራተኛው ደግሞ ብላንኮስ ዘ ኢለስት ሪከርድ ስቴት ኢን ኢትዮጵያ ኤንድ ዘ ሆርን። እንግዲህ በኢትዮጵያና በአፍሪካ ቀንድ ውስጥ በመረጃ የተመዘገበ የመጀመሪያው መንግስት ወይም ስቴት የትኛው ነው? የመጀመሪያ ዘ ኢለስት ሪከርድ ስቴት የትኛው ነው? ወይም ለመጀመሪያ ጊዜ በቀንድ አፍሪካ የተመዘገበ የመጀመሪያ መንግስት የቱ ነው? ኤ ፑንት፣ ቢ ያሃ፣ ሲ ዳማት፣ ዲ ዘውጌ፣ ኢ አዲ ሰግለመኒ። ስለዚህ መልሳችን ምንድን ነው? ፑንት ነው። ባለፈው እንግዲህ ተምረናል ክላስ ላይ ስለ ፑንት እንግዲህ የሚገልጹ መረጃዎች የተገኙት የጥንት ግብፃውያን በድንጋይ ላይ ከቀረጿቸው የሃይድሮግራፊክ ጽሁፎች ነው ብለናል። እነዚህ ጽሁፎች እንግዲህ ግብፃውያን ከፑንት ጋር የነበራቸው የንግድ ግንኙነት በተለይም እንደ ከርቤ፣ ዕጣንና ወርቅ ያሉ ምርቶች ይገዙ እንደነበርም በዝርዝር ያሳያሉ። ስለዚህ ዘ ኤርሊየስት ሪከርድ ስቴት ማነች? ፑንት ነች ነው። ብዙ ጊዜ ሲ ላይ ዳማት የሚለው አሉ፣ ግን አብዛኛውን ጊዜ ዘ ኤርሊየስት ሪከርድ ስቴት ብለን እኛ የምንጠቅሰው ፑንትን ነው። ዳማት የሚልም የሆነ አንዳንድ ንቶች ልታገኙ ትችላላችሁ፣ ግን ፑንት ብላችሁ ያዙት። አምስተኛው ቻርልስ ፉሊንግ ኢዝ ትሩ አባውት ዘ ኢንትሮዳክሽን ኤንድ ስፕሪድ ኦፍ ኢስላም ኢን ኢትዮጵያ ኤንድ ዘ ሆርን። አምስተኛ በኢትዮጵያና በአፍሪካ ቀንድ የእስልምና ሃይማኖት መግባትና መስፋፋት በተመለከተ ከሚከተሉት ውስጥ ትክክል የሆነው የትኛው ነው? ኤ ኢንትሮዳክሽን ፎሎዊንግ ዘ አራይቫል ኦፍ ሙስሊም ማይግራንትስ ቱ አክሱም ኢን 1615፣ ቢ ኢንትሮዲውስድ ኤንድ ኤክስፓንድድ ባይ ዘ ኢፈርትስ ኦፍ ኪንግደም፣ C. Introduced through Zaila by Jihad wars. D. Split into the inferior parts of the kingdom through Dahlak Island. E. Freely preached within the Aksumite state in its early stages of introduction. መልሳችን ሊሆን የሚችለው ምንድን ነው? A ነው። Introduced following the arrival of Muslim migrant to Aksum in 1615 የሚለው ነው። እንግዲህ የነቢዩ ሙሐመድን የተከተሉ የመጀመሪያ ሙስሊሞች እንግዲህ በመካ ከነበረው የቁረሾች ጭቆና በመሸሽ በ615 ዓ.ም እንግዲህ ወደ አክሱም መንግስት ተሰደዋል ነው። በወቅቱ እንግዲህ የነበረው የአክሱም ንጉስ አርማ ወይም የአህመድ ነጃሽ የምንለው ስደተኞችን እንግዲህ በሰላም ተቀብሎ ጥገኝነት ሰጥቷቸዋል። ይህም እንግዲህ የእስልምና ሃይማኖት በሰላማዊ መንገድ ወደ ቀጠናው እንዲገባ በር ከፍቶለታል። ሌላው ስድስተኛው ደግሞ እንደሚለን stone tools produced and used by the Homo habilis was known as blank። ከሚከተሉት እንግዲህ ይሄ ምንድን ነው የሚለን? stone tools produced and used by Homo habilis was known as። ስድስተኛ ጥያቄ እንግዲህ በሆሞ ሃቢለስ ይመረቱና አገልግሎት ላይ ይውሉ የነበሩ የድንጋይ መሳሪያዎች ምን በመባል ይታወቁ ነበር? ኤ ብላክ ስቶንስ፣ ቢ ኦችላን ቱል፣ ሲ አርቻይክ፣ ዲ ኦልዶዋናን፣ ኢ ሳንጉን። ስለዚህ ክላስ ላይም ባለፈው በደንብ እንደተማር ነው ሆሞ ሃቢለስ በሆሞ ሃቢለስ ይመረቱና ይጠቀምባቸው የነበሩ ቱሎች እንግዲህ ወይም መሳሪያ የድንጋይ መሳሪያዎች ምን ይባላሉ? ኦልድ ዋን ይባላሉ። መልሳችን ዲ ይሆናል። ሆሞ ሃቢለስ የሚመረቱ እንግዲህ ቀላል የድንጋይ መሳሪያዎች ናቸው። እነኚህ ኦልድ ዋን የምንላቸው ስያሜ ያገኙ እንግዲህ ለመጀመሪያ ጊዜ በተገኘበት በታንዛኒያ በኦሉቪያ ጆርጅ ከሚባል ቦታ ነው። እነዚህ መሳሪያዎች እንግዲህ አንድን ድንጋይ በሌላ ድንጋይ በመምታት የሚዘጋጅ ሲሆን በዋናነት እንግዲህ ለመቁረጥና ለመፍለጥ ያገለግላቸው ነበር ነው። ለነማን? ለሆሞ ሃቢለሶች ነው። ሰባተኛው one is not the members of ዘውጌ ዳይናስቲ። እንግዲህ ከሚከተሉት ነገስታት መካከል የዘውጌ ስርወ መንግስት አባል ያልሆነው የትኛው ነው? ኤ ሃርቤ፣ ቢ ናኩቶ ለአብ፣ ሲ ላሊበላ፣ ዲ ይትባረክ፣ ኢ ድልናወድ። ስለዚህ ማን ነው የዘውጌ ስርወ መንግስት አባል ያልሆነ የትኛው ነው? ኢ ድልናወድ። የዘውጌ ስርወ መንግስት እንግዲህ ከአክሱም መንግስት መዳከም በኋላ የመጣ ሲሆን እንደ ሃርቤ፣ ናኩቶ ለአብ፣ ላሊበላ እና ይትባረክ ያሉ ነገስታትን ያጠቃላል። ድልናወድ ግን የዘውጌ ንጉስ ሳይሆን የመጨረሻው የማን ንጉስ ነው? የአክሱም ንጉስ ነው። የአክሱም ንጉስ ነው። የዘውጌ መሳች የሆነው እንግዲህ መራ ተክለ ሃይማኖት የድልናወድን ልጅ አግብቶ ስልጣን እንደተረከበም ታሪክ ይናገራል። ባለፈው በደንብ አበጥረን ተምረናል ፕራይቬት ክላስ ላይ። እንግዲህ ፕራይቬት ክላስ ላይ ያልተመዘገባቸው ልጆች ብትመዘገቡ ብዙ ታተርፋላችሁ። ብዙ ነገር እያመለጣችሁ ነው። ለሁሉም እንቀጥል።
ወደ ስምንተኛው ስንቀጥል ደግሞ one of the following is true about professional historians ስለ ፕሮፌሽናል የታሪክ ምሁራን ከሚከተሉት ውስጥ ትክክለኛው የሆነው የትኛው ነው? A they reflect their personal feeling in their writings. B they are creative writers like novelists. C their works must be supported by evidence. D they have no methodological means to objectively study the past. E their works are not expected to have a sense of objectivity. እንግዲህ ስለ ፕሮፌሽናል የታሪክ ምሁራን ከሚከተሉት ትክክለኛ የሆነው የቱ ነው? ትክክለኛ የሆነን ትክክለኛ የሆነ ትሩ ነው ስለሚሆን ትክክለኛ የሆነ የትኛው ነው? ስለዚህ መልሳችን ምንድነው? ሲ ይሆናል ማለት ነው። their works must be supported by what? evidence። እንግዲህ የፕሮፌሽናል የታሪክ ምሁራን እንግዲህ እንደ ልቦለድ ደራሲ ካሉ የፈጠራ ጽሁፎች የሚለያቸው ዋነኛው ባህሪ ስራቸውን በማስረጃ የተመሰረተ መሆናቸው። እንግዲህ የታሪክ ምሁራን እንግዲህ ድምዳሜ ላይ የሚደርሱት ከታሪካዊ ምንጮች ያገኟቸው መረጃዎች በጥንቃቄ ከመረመሩና ከተነተኑ በኋላ ነው። ማስረጃ ከሌለ ታሪክ የለም የሚለው መርህን የስራቸው መሰረት ነው። ማስረጃ ከሌለ ታሪክ የለም ይላሉ። ዘጠነኛው among the following practice which one of the following may not abuse history and historical interpretation? እንግዲህ ከሚከተሉ ተግባራት ውስጥ ታሪክንና የታሪክ ትርጓሜን አላግባብ ከመጠቀም ሊመደብ የማይችለው የቱ ነው? ሊመደብ የማይችለው may not abuse ሊመደብ የማይችለው A making conclusion based on forged sources. B deliberate use of history for political agenda. C presenting the facts as it is based on reliable sources. D presenting of the past to justify the present histories. E interpreting the past facts subjectively. እንግዲህ ዘጠነኛው ሲ የሆነ presenting the facts as it is based on reliable sources ነው። ታሪክን እንግዲህ አላግባብ መጠቀም ማለት ያለፈውን እውነት ለግል ወይም ለፖለቲካ ዓላማ ማጣመም ማለት አላግባብ ማጣመም። እያችሁ ከሚከተለው ተግባራት ውስጥ ታሪክንና የታሪክ ትርጓሜን አላግባብ ከመጠቀም ሊመደብ የማይችል የቱ ነው የተባለና presenting the facts as based on reliable sources ማለት ይሄ ይሆናል ማለት ነው መልሳችን። ለምሳሌ ሐሰተኛ ምንጮች መጠቀም ያለፈን ነገር የአሁኑን ፍላጎት ለማጽደቅ ማቅረብ ወይም ታሪክን በራስ ወገንተኝነት መተርጎም ታሪክን አላግባብ መጠቀም ነው። ስለዚህ እውነታውን እንዳለ በተአማኝ ምንጮች ላይ ተመስርቶ ማቅረብ የፕሮፌሽናል የታሪክ ምሁራን ስነ ምግባር ነው። ስለዚህ መልሳችን ይሆናል ሲ ይሆናል ማለት ነው። አስረኛ which one of the major development of the 1960s that changed the reconstruction of Ethiopian historiographers ትንሽ ጽሁፍ እዚህ ጋር ስለጠፋ ለማንበብ እንትና ሂስቶግራፈርስ መሰለኝ የሚለው። ስለዚህ ኤ ሚላን arrival of European and Arabic ሶሪ እዚህ ጋርም ጽሁፏ ትንሽ ጠፋ ብላለች። አረቢክ የሆነ ነገር ይላል ትንሽ ቢን ነው እስኪ ቢ the opening of history department and IES. C nationalization of African universities. D encouragement by government to write history. E admission of African students at HSIUN IS. እንግዲህ የኢትዮጵያ የታሪክ አጻጻፍ መልሶ ለመገንባት ለውጥ ያመጡት 1963 ዋነኛ ክንውኖች የትኞቹ ናቸው የሚል ጥያቄ ነው የተሰጠን። ስለዚህ መልሳችን ይሆናል ቢ ይሆናል ማለት the opening of what history department and IES። እንግዲህ በ1960ዎቹ የኢትዮጵያ የታሪክ አጻጻፍ ወደ አካዳሚክና ፕሮፌሽናል ደረጃ የተሸጋገረበት ወቅት ነበር ነው። እንግዲህ በተለይም በ1963 ዓ.ም በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ሂስትሪ ኦፍ ዲፓርትመንት እና ኢንስቲትዩት ኦፍ ኢትዮጵያን ስታዲስ ወይም IES መከፈት ለታሪክ ጥናት ምርምር እንግዲህ ትልቅ መነቃቃት የፈጠረበት ነበር ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። 11ኛ ደግሞ who were the nine saints? ዘጠኙ ቅዱሳን እነማን ነበሩ? A introduced Christianity to Aksum. B translated the Bible from Greek to Ge'ez. C translated ፍትሐ ነገሥት into Ge'ez. D built the rock hewn churches of Lalibela. E caused doctrine controversy in Ethiopian Orthodox Church. እንግዲህ ዘጠኙ ቅዱሳን እነማን ናቸው ለሚለው መልሳችን ማነው? ቢ ነው። ጎልቶ የሚታየው የዘጠኙ ቅዱሳን ስራ ውስጥ አንዱ ምንድነው? ቢ ምንድነው የሚለን translated the Bible from Greek to Ge'ez። እንግዲህ ዘጠኙ ቅዱሳን በ5ኛው መቶ ክፍለ ዘመን በ5ኛው መቶ ዘመን መገባደጃ አካባቢ ላይ ወደ አክሱም እንግዲህ የመጡ የሶሪያ መነኮሳት ናቸው። እነዚህ ቅዱሳን እንግዲህ ክርስትና እንግዲህ በቀጥታ እንዲስፋፋ ትልቅ አስተዋጽኦ
ከማበርከታቸውም በላይ ዋነኛ ስራቸው መጽሐፍ ቅዱስና ሌሎች የሃይማኖት መጽሐፍትን ከግሪክና ከሌሎች ቋንቋዎች ወደ ግዕዝ መተርጎም ነበር ነው። ይህም እንግዲህ ስራቸው ለግዕዝ ስነ ጽሑፍ እድገት መሰረት ጥሏል። ስለዚህ መልሳችን 11ኛ ቢ ይሆናል ማለት ነው። 12ኛ among the following documents which one of the following is written facts? እንግዲህ ከሚከተሉ ሰነዶች ውስጥ ቀድሞ የተጻፈው የትኛው ነው የሚላል። written first ነው facts ትንሽ ጽሑፉ እዚህ ጋር እንትማ written first ነው። A the priesthood John of the Indias, B Chronicles, C Christian topography, D preparers of the Eritrean Sea, E Historia Ethiopia ስለዚህ መልሳችን እንግዲህ ከሚከተሉ ሰነዶች ቀድሞ የተጻፈው የትኛው ነው የሚለን መልሳችን ምንድነው? ቀድሞ የተጻፈው ባለፈው ክላስ ላይ እንዳየነው preparers of Eritrean Sea የሚለው ቀድሞ የተጻፈ ነው። ስለዚህ መልሳችን ዲ ይሆናል ማለት ነው። ከተዘረዘሩ ሰነዶች ውስጥ እንግዲህ ቀድሞ የተጻፈው preparers of Eritrean Sea ነው። ይህ ሰነድ የተጻፈው በአንደኛው መቶ ክፍለ ዘመን ዓመተ ምህረት ሲሆን እንግዲህ ስለ ቀይ ባህርና ህንድ ውቅያኖስ የንግድ መስመሮች ወይ ስለ ህንድ ውቅያኖስ የንግድ መስመሮች ወደቦችና ሸቀጦች በዝርዝር ይገልጻል ነው። የክርስቲያን ቶፖግራፊ ደግሞ በ6ኛው መቶ ክፍለ ዘመን የተጻፈ ሲሆን ክሮኒክልስ ደግሞ በ14ኛው መቶ ክፍለ ዘመን ጀምሮ የተጻፈ ነው። ፕሪስት ኦፍ ጆን ኦፍ ኢንዲያስ ደግሞ በ16ኛው ክፍለ ዘመን ነው። እንዲሁም ሂስቶሪካ ኢትዮጵያ የሚለው ደግሞ በ17ኛው ክፍለ ዘመን የተጻፈ ነው ማለት ነው። የሁሉንም ዓመተ ምህረት የነገርኳችሁ ይመጣል። ትሩ ፎርሳ ይመጣል፣ ቹዝ ይመጣል። እንደዚህ አይነት ነገሮች በደንብ ያዙኝ። preparers of Eritrean Sea በአንደኛው መቶ ክፍለ ዘመን ነው የተጻፈውን። ስለምን ያወራል ከተባላች ስለ ቀይ ባህርና ስለ ህንድ ውቅያኖስ የንግድ መስመሮች ወደቦችና ሸቀጣሸቀጦች ይዟል። ክርስቲያን ቶፖግራፊ ደግሞ በ6ኛው መቶ ክፍለ ዘመን የተጻፈው በደንብ ያዙልኝ። ክሮኒክልስ ደግሞ የተጻፈው ከተባላች በ14ኛው መቶ ክፍለ ዘመን ጀምሮ የተጻፈ ነው። ፕሪስት ኦፍ ጆን ኦፍ ዘ ኢንዲያንስ የሚባለው የተጻፈው ደግሞ በ16ኛው ክፍለ ዘመን የተጻፈ ነው። እንዲሁም ደግሞ ሂስቶሪያ ኢትዮጵያ የሚለው ደግሞ በ17ኛው መቶ ክፍለ ዘመን አካባቢ የተጻፈ ነው። እነኚህን በደንብ ለይታችሁ መያዝ ይጠበቅባቸዋል ነው። ፈተና ላይም ይመጣሉ እንደዚህ። 13ኛ ደግሞ an archaeological site where the fossils of Lucy extract well known as ትንሽ ጽሑፉ እዚህ ጋርም ጠፍቷል ሶሪ። ኤ እንግዲህ ጥያቄው ምንድነው ዓላማው የሚለን ሐሳቡ የሉሲ አጽም እንግዲህ የተገኘበት አርኪኦሎጂካል ቦታው የትኛው ነው የሚለን። ያው ቦዶ ይላል፣ ኤ ቢ ሎራ ዋሽ ይላል፣ ሲ ደግሞ ኪቢሽ ይላል፣ ዲ ሃዳር፣ ኢ አይነበብም። ያው ሃዳር ነው እንግዲህ ሉሲ ወይም ድንቅነሽ የሚል ስያሜ የተሰጣት እንግዲህ የአውስትራሎፒቴከስ አፋር ዝርያ አጽም የተገኘው በአፋር ክልል ሃዳር በሚባል ቦታ በ1974 ዓመተ ምህረት ነው። ይህ ግኝት እንግዲህ ኢትዮጵያ የሰው ዘር መገኛ መሆኗን በዓለም አቀፍ ደረጃ ያስመሰከረ ፖይንት ነው። ሌላው ደግሞ ሾርት አንሰርስ ነው። ሾርት አንሰር እዚህ ጋር ተሰጥቶናል፣ እንግዲህ እናብራራለን እሱ ጋር። ሾርት አንሰሩ ደግሞ ምንድን ነው የሚለን እዚህ ጋር mention at least two contribution of the introduction and development of ኢትዮጵያን ክርስቲያን መሰለኝ የሚለው assume the blank space ክርስቲያኒቲ ብላችሁ አስቡትና mention at least two contribution of the introduction and development of Christianity in Ethiopia እንግዲህ ክርስቲያኒቲ ወደ ኢትዮጵያ መምጣት ለሀገሪቱ ያበለጸገው አስተዋጽኦን ጥቀሱ። ምንድነው ኮንትሪቢዩሽኑ? ጥቀሱ። ስለዚህ እንግዲህ ክላስ ላይ እንዳየነው የመጀመሪያው ምንድነው ዴቨሎፕመንት ኦፍ ግዕዝ ሊትሬቸር ኤንድ ኤዱኬሽን ነው። የግዕዝ ትምህርትና የግዕዝ ጽሑፍ የእጅ ጽሑፎች ፊደላት የተቀረጹት ክርስቲያኒቲ ወደ ኢትዮጵያ በመምጣቱ ምክንያት ነው። እንግዲህ ዋነኛው ምክንያት አንደኛው ዴቨሎፕመንት ኦፍ ዋት ግዕዝ ሊትሬቸር ኤንድ ኤዱኬሽን ነው። የግዕዝ ሊትሬቸር እና ኤዱኬሽን እንዲያድግ አድርጓል ማለት ነው። ሁለተኛው ደግሞ ካልቸር ኤንድ አርኪቴክቸር አቺቭመንትስ ነው። እንግዲህ ባህላዊና የአርኪቴክቸራዊ አቺቭመንቶች አድገዋል ነው። ክርስቲያኒቲ ስፑርድ ዩኒክ ካልቸር ዴቨሎፕመንትስ ኢንክሉዲንግ ጀስት ላይክ ክሪኤሽን ኦፍ ዲስቲንክት ኢትዮጵያን ቸርች፣ ሙዚክ ኦር ዜማ፣ አትሪቢዩትድ ሴንት ያሬድ ጀስት እነኚህ ሁሉ በዚህ በካልቸር ኤንድ አርኪቴክቸር አቺቭመንት በክርስቲያኒቲ ወደ ኢትዮጵያ መምጣት ወይም ኢንትሮዲውስ መደረግ ምክንያት ለሀገሪቱ ያበለጸገው ናቸው። የቅዱስ ያሬድ ዜማዎችም የእሱ አንዱ አስተዋጽኦ ነው ማለት የክርስቲያኒቲ ወደ ኢትዮጵያ መምጣት። እነኚህ እንግዲህ ዋናዎቹ ናቸው፣ ሁለቱ ዋናዎቹ ናቸው። ሌላ ሁለተኛው ደግሞ ደረቅ ጥያቄም እንደሚለን ኮምፔር ኤንድ ኮንትራስት ስቶን ቱልስ። ኦኬ እዚህ ጋር ጀስት እኔ በመሳኝ ምንድነው ጥያቄው የተረዳው ትንሽ እዚህ ጋር ጽሑፍ አይታይም። ኮምፔር ኤንድ ኮንትራስት ዘ ስቶን ቱልስ ተርምድ አስ ሞድ 1 ኦር ኦልድ ዋናን፣ ሞድ 2 አችላን ኤንድ ሞድ 3 ሳጉን ኦር ሙስትሪያን ኦን ዘ ቤዝ ኦፍ ዜር ፐርስፔክቲቭ
ኒክኔም ኤንድ ጂኔስ ሆሞ ፕሮዲውስድ ኤንድ ዩዝድ ዘም ኤንድ ዜር ጀነራል ፊቸርስ። ስለዚህ እነኚህ ሶስቱን ስቶን ቱሎችን በደንብ እንድናብራራ ነው የተጠየቀው። የመጀመሪያው እንግዲህ ሞድ ዋን የምንለው ኦልድ ዋን ቱልስ የምንለው ነው። ይህም ደግሞ ማንም ፕራይመሪ ዲዛይ ማንን የምናገኘው ጂኔስ ሆሞ እንግዲህ ፕራይመሪ ፕሮዲውስ ባይሆን ሆሞ ሃቢለስ ነው። እንግዲህ ሞድ ዋን ላይ የምናገኘው ሆሞ ሃቢለስ ነው። ጀነራል ፊቸሩ በጣም ሲምፕለስት እና ኢሌስ ነው። ስቶን ቱልስ ነው። በጣም የቆየና የሚጠቀመው ቱል ምንድን ነው? እነኚህ ድንጋዮቹ ኢሌስ ነው። በጣም የቆዩና በጥንት ጊዜ የሚታወቁ ናቸው። እነኚህ መያዝ ይጠበቅባቸዋል። ሌላው ምንድን ይሄን ነገሮች ያ ማለት ፍራፍሬዎችን በመቆራረጥ በቾፐርስ ነው የሚታወቁ። ስለት ድንጋዮችን በመጠቀም የተለያዩ ነገሮችን ለመቁረጥ ይጠቀሙበታል ብለናል ባለፈው ክላስ ላይ በደንብ ስላየ ነው ያን ያክል አያስፈልግም። ሁለተኛው ደግሞ ሞቱ ደግሞ ኦቹላን ቱልስ የምንለው ጂኔስ ሆሞ እንግዲህ ሆሞ ኢሬክተስ ነው ሞቱ ላይ የምናገኘው። ይሄኛው ደግሞ ሪፕሬዘንት የሚደረግ ሲግኒፊካንት ኮግኒቲቭ ሊፕ ነው። ዘ ካራክተራይዝድ ባይ ፋሻል ነው። ይሄኛው ባይ ፋሻል የመጀመሪያው ሞኖፋሻል ነው። ሞድ ዋን ላይ ያለው ወይም ሆሞ ሃቢለስ ሞኖፋሻል ነው። ፍላክት ኦን ዋን ሳይድ የሆነ ሲሆን ይሄኛው ደግሞ ባይፋሻል አይነት ነው ማለት ክላስ ላይ በደንብ ማየት ትችላላችሁ። ሃንድ አክሰስ ነው የእጅ ምሳሌ እዚህ ላይ ነው የተፈጠረው። እዚህ በሆሞ ኢሬክተስ ጊዜ የመጣ ነው። ኢንዳይሬክት ፕሪሲዥን ዩዚንግ ሃመር ኦር ሃንድ አክስ የእጅ ምሳሌ እና ሃመሮችን በመጠቀም የተለያዩ ነገሮችን መስራት የተጀመረበትም በዚህ በሞድ ነው። ሞድ ስሪ ደግሞ ሳጉን የምንለው ይሄ ሆሞ ሳፒያንስ ኢንክሉዲንግ ኔዘርታልስ ያልናቸው ወይም አርጅዲክ ሆሞ ሳፒያንስ የምንለውን ይዝልና ነው። ጀነራል ፊቸር እንግዲህ የተጠቀመው ቴክኖሎጂ ምንድን ነው? ለምሳሌ ብዙ ነገሮችን በአንድ መስራት የተቻለበት ፕሪፔድ ኮር ቴክኒክ አሎድ ፎር ክሬሽን ኦፍ ስሞለር ፋይነር ያልነው ባለፈው ማለት ነው። ሞር ዳይቨርሲቲስ ላይክ ፖይንተርስ፣ ስካርፐርስ፣ ብላድስ ኦፍን ዩዚንግ ኦብሲዳን የሚጠቀሙ ብለናል ባለፈው። ኦብሲዳን በመጠቀም የተለያዩ ነገሮችን ፊነሮችን፣ ስካርፐሮችን፣ ብላድስ ምላጮችን መስራት የጀመሩበት እዚህ ላይ ነው ማለት ነው። ሞድ ስሪ ላይ ነው። ይህንን እንግዲህ በደንብ መረዳት ማወቅ ከፈለጋችሁ ክላስ ላይ በደንብ ፕራይቬት ክላስ ላይ ብትቀላቀሉ በደንብ እዛ ስለተማማር ያንን ደግማችሁ ማየት ትችላላችሁ። እነኝም በደንብ ለይታችሁ ክላስ ላይ በፒፒቲ በደንብ ስላስረዳኋችሁ እዚህ ጋር መድገም ስለማያስፈልግ ለመከታተል ሞክሩ። እንግዲህ የዛሬው የነበረን ሂስትሪ ሚድ ኤግዛም ጥያቄና ማብራሪያ ይህን ይመስል ነበር። በተጨማሪ አቱሉ አካዳሚ የሚለውን ቴሌግራማችን ዩቲዩባችንም ሰብስክራይብ አድርጉ። እንዲሁም ዩቲዩብ ላይ ደግሞ ቪዲዮ ስንለቅ እንዲደርሳችሁ ቪዲዮውን ላይክ የደወል ምልክቱን ኦን አድርጉ። በተጨማሪም ለፍሬሽማን ጓደኞቻችሁ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። በቀጣይ እንግዲህ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ከዚህም በተጨማሪ ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዝኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኝን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን አቱሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቆታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው።